ራሱ ለምንድን ነው የምታቃጥሉት? መስቀልን ለምንድን ነው የምታቃጥሉት? ምን አረጋችሁ? እስቲ የሚመልስልኝ ክርስቲያን ካለ የሚመልስልኝ ክርስቲያን ካለ የሚመልስልኝ ክርስቲያን አለ? ለምንድን ነው የምታቃጥሉት? መስቀሉን ለምንድን ነው የምታቃጥሉት? ኡስታዝ ይሰማል? ይሰማል። ዝም ማገዝ ይቻላል እንዴ? የሆነ ነገር ሲሉ ሰምቻለሁ እና መስቀል የሚቃጠለው የሆነች ኢሌኒ የምትባል ልዕልት መሰለኝ በህልሟ እንትን ታያለች። የሆነ መስቀል ነገር ታያለች። መስቀሉን ቆፍራ አስገኘችው እና እሺ እንደዛ ይባላል እኮ መስቀሉን ቆፍራ አስገኘችው እና ደመራ አደረገች። እኛ የጠየቅነው ጥያቄ ደመራ መደመሩ አይደለም። ችቦም እኮ ቦሄ ላይ እኮ ይደመራል። እኛ የጠየቅነው ጥያቄ ምንድነው? መስቀሉን አቆማችሁ ለምንድን ነው የምታቃጥሉት ነው። መስቀሉ ምን አረገ? መስቀሉ ለምንድን ነው የምታቃጥሉት? ባይዘው እኮ ድሮ አልነበረም እኮ ይሄ መስቀል ማቃጠል፣ አሁን ነው እኮ ያመጡት። ነበረ ከድሮ ጀምሯል። እኔ ከልጅነት ጀምሮ አለ። ከላይ መስቀል የሚደረገው ነገር ኡስታዝ ችቦ ነው እንጂ ያለው መስቀል ነበር። እሱ አንተ ቦሄ ላይ ነው የምታወራው፣ ቦሄና አዋዮች ላይ ነው የምታወራው። መስቀል ላይ ግን የመስቀል ቀን ግን ይደረጋል። አይጋጭም። አሁን እየተሳለምክ እያከበርከው እንደገና ማቃጠል። እስቲ እሱም አሁን እሱን ካብታባሩ በዚህ በኩል ያሳልሙታል። እንደገና ማቃጠል አይከብድ እየሳምከው እያወልክ። አዎ እንደዛ ነው። ለምን ይቃጠላል ነው የኛ ጥያቄያችን። ለምንድን ነው የምታውቀው? እስካሁን ድረስ መልስ ያላገኘሁለት ጥያቄ ነው። የእንትን ላይ ኦሪት ዘዳግም 7:5 ላይ ይኸው ምክንያቱ ያ ነው። እሺ ያ ነው። በደምብ ጥሩ ስራ ነው እየሰሩ ያሉት የሚያቃጥሉበት። ኦሪት ዘዳግም ምዕራፍ 7 ቁጥር 5 ላይ ነገር ግን እንዲሁ አድርጉባቸው፣ መሰዊያውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶችን ቆረጡ፣ የተቀረጸውን ምስላቸውን በእሳት አቃጥሉ ይላል። ኦሪት ዘዳግም 12:3 ላይም እንደዛ መሰዊያቸውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን በእሳት አቃጥሉ ይላል። የአማልክቶቻቸውን የተቀረጸ ምስሎች አንኮታኩቱ፣ ከዛ ስማቸውም አጥፉ ይላል ራሱ። ስለዚህ ጥሩ ነገር ነው ያደረጉት። አሁን ዓመታዊ ከሚያደርጉት ደግሞ ወራይና ቀናዊ ቢያደርጉት ደግሞ ጥሩ ነው። በቀን በቀን ቢያደርጉት እየሰበሰቡ ቢያቃጥሉት ጥሩ ነው። ሌሎቹንም ነገሮች እንደዛ ነው። ኢምራን አይተዋል እሱን ጥቅስ? የተቀረጸ ምስሉን አቃጥሉት ይላል ባይብል እና እነሱ ያው እያቃጠሉት ነው ያሉት። እንደ ወራይ ዓመታዊ ከሚሆን ወራይና በወር ቢያደርጉትና ወይም በቀን በቀን ቢያደርጉት ይጠፋ ነበር ሁሉም ከነጭራሹ። ተውኝ አቃተኝ። ሙስሊም ነው ወይስ ክርስቲያን? ይሰማል። ኧረ ምንድን ነው ተዘጋገቡብኝ እኮ። አሁን አንድ ሰው ክርስቲያን ያወራል፣ አንድ ደግሞ ሙስሊም ያወራል። ምንድን ነው እየተከናወነ ያለው? አንድ አካውንት ሆኖ ነው መሰለኝ። በአንድ አካውንት። እሺ ተውኝ፣ አትንኩኝ። አሁን እያወራህ ያለሁት ከማን ጋር ነው? አይ ልጄ ናት ያወራችሁ። አሁን ሰላም ናችሁ? እኔ እሷ እንትን ነው ቅድም ሲጠይቅ ኡስታዝ እኔ ልመልስ ብላ ነበረ የገባችው። ማለት ለምን እንደሆነ ልትናገር ነበር የገባችው። ኢንቲሳር ናት። እንዴት ናት? ክርስቲያን ናት? አይ እኛ ሰለምቴዎች ነን። ሰለምቴዎች ናችሁ? ማሻአላ ማሻአላ፣ በጣም ደስ ይላል። ኦኬ ሀሳብ ነው ያለ። እሺ ይቻላል፣ ደስ ይለናል። እንስማ እስኪ። ኢንቲሳር ማሻአላ ኢንቲሳር እህቴ ሰላም ብያለሁኝ። እና ደግሞ አልሐምዱሊላህ እንኳን ከጨለማ ወደ ብርሃን መጣሽ። ቀጥዩ እህቴ።
አይ ደመራው ለምን ይበራል በሚለው መስሎኝ ነበር ጥያቄው የገባሁት። እሱን ለመናገር ነበር የገባሁት። ያው ውስታ ስለመለሰው አይ ጀዛኪላ። እሱንማ አው ክርስቲያኖች የሚላሉ መሰላችሁ አንዲት ንግስት አለችና መስቀሉን ለመፈለግ ብላ ችቦ አብርታ ሄደችና አገኘችው ብለው ያከብራሉ። አሁን መስቀል እሳት እያያዙ ያቃጠለው ችግር የለም። እሱን በቃ ተተነዋሪኛ። አሁን ጥያቄያችን የሚለው ኡስታዝ የጠየቀው ጥያቄ ምንድነው? መስቀል ሲቃጠል ወይም ደግሞ የደመራ በዓል ጊዜ ከላይ መስቀል ይደረጋል፣ ከችቦ በላይ መስቀል አለ። ጥያቄው ምንድነው? እንዴት ብሎ መስቀል ይቃጠላል ነው። ለምን መስቀል በክርስትና አምላክ ነው። ምሳሌ መጽሐፍ ገድለ መባጽ ቃል በቃል ያስቀምጣሉ። ለመስቀሉ መስቀሉ ስግደት እንደሚገባውና አምላክ እንደሆነ ይናገራሉ። አምላካቸውን አምላክ ብለው መስቀሉን አምላክ ብለው እያመለኩ ካመለኩት በኋላ እንዴት ብለው ያቃጥሉታል ነው። አስቡት፣ አንድን አካል እያመለካችሁ ስታቃጥሉት ደግሞ ማለት ነው። ጥያቄያችን ምንድነው? መስቀሉ ለምን ይቃጠላል ነው ጥያቄያችን። ኦኬ፣ ስለዚህ መልስ ያለው ካለ ገብቶ ይመልስ። ይሄም በጣም ከባድ ጥያቄ ነው። ለምን አምላካቸውን ማቃጠል ከባድ ነው። መስቀሉን የሚያመልኩ ከሆነ ለመስቀል የሚሰግዱ ከሆነና መስቀሉን ካቃጠሉት በተዘዋዋሪ አምላካቸውን ያቃጠሉ ነው ያሉት። ይሄ ደግሞ ተገቢ አይደለም ነው። ስለዚህ መልስ ያለው ክርስቲያን ካለ ገብቶ ይመልስ። ሲቀጥል እንጨት ይመለካል ጥያቄ ነው። በዛም መልስ ያለው ካለ ይገባ። አይ አናመልክ የሚልም ካለ ይግባ። መስቀልን አናመልክ የሚል ኦርቶዶክስ ካለ ይግባና መጽሐፎቻችሁን ከፍተን ቃል በቃል ከመጽሐፋችሁ ለመስቀል አምልኮ እንደምታቀርቡ እናሳያለን። ወንድሜ ይሳካለ ቀጥል ኢንሻአላህ። ኢምራን አውራኒ ጋር እንትን ድምጽ አለ ስራ ቦታ ነው። አብሽር ቀጥል። ችግር የለውም። እንትን ላይ ባይብል ላይ ስትመለከቱት ኦሪት ዘሌዋውያን ምዕራፍ 26 ቁጥር 1 ላይ እኔ ያህዌ አምላካችሁ ነኝና ለእናንተ ጣዖታትን አታድርጉ፣ የተቀረጸ ምስልም አታቁሙ፣ ትሰግዱላቸው ዘንድ በምድሪቱ ላይ የተቀረጸ ድንጋይ አታኑሩ ይላል። የተቀረጸ ምስል አታድርጉ ነው የሚለው። ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ምንድነው? በላይ በሰማይ በታች ከምድር ካለው የማናቸውን ምሳሌ የተቀረጸው ምስል ለአንተ አድርገ አትስገድላቸው፣ አታምልካቸው ነው የሚለው። መዝሙረ ዳዊት ምዕራፍ 97 ቁጥር 7 ላይ እንደዛ ነው። ለተቀረጸ ምስል የሚሰግዱ ሁሉ ይፈሩ ነው የሚለው። ማፈር አለባቸው፣ ማፈሪያዎች ናቸው ይላል የተቀረጸ ምስል ለሚሰግዱ። ስለዚህ መስቀል በሐውልት ድንጋይ፣ እንጨት፣ ወርቅ፣ ብር፣ ብረት፣ ናስ ወዘተ አድርገው ነው የሚሰሩት። አሁን እንደሚል ስሙት የዘወትር ጸሎት ላይ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር ይላል። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። እዴ ወደ መስቀል እሰግዳለሁ ቢሉ ኖሮ ምናልባት ቂብላም ነው ብለን ልንተወንላቸው እንችላለን። ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። የዘወትር ጸሎት ላይ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር፣ ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ይላል። ከዛ ይቀጥና ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረን ይላል። ለኢየሱስ ክርስቶስ መስቀል ምስጋና ይገባዋል፣ በምሕረቱ ስለዘከረናል። ምስጋና የሚገባው ለማን ነው? ለመስቀሉ። መስቀሉ ምንድን ነው? እንጨት ነው? ብር ነው? ወርቅ ነው? ብረት ነው? ፕላስቲክ አላየውም እስካሁን ድረስ። አንዳንዴ በሲሚንቶ ያደርጉና በሐውልት ያደርጉና በትልቁ ያደርጉታል። ሰው ለዚህ ነገር እንዴት ይሰግዳል ነው ጥያቄው። በላይ በሰማይ በታች ባለ የማንኛውም የተቀረጸ ምስል እንዳለ ቀርጸ የተቀረጸ ምስል አድርጎ መስቀልን ቀርጸው ከብር ከወርቅ ከምናምን አድርገው ለምን ይሰግዱለታል ነው ራሱ። ይሄ ነው ጥያቄ።